ነው ከምሽቱ 4 ሰዓት ላይ ዜና የሚያሰራጨው ጫቶ በዚህ ስቴዲየም ይካሄዳል ይባላል አሁን 350 ኪሎ ሜትር ተጉዘን 2200 ብር ከፍለን እስከ አሳባ ገብቶ አልጋ 2 ቀን ከፍሎ ያደራል እኛም እየመጣን አሁን ቡይ ደርሰናል 2200 ብር ከፍለን የድቻ ጫወታ ለማየት እየተጓዘን ነው ሁሌ ድቻ የሚበደለው በምን ከዝ ነው ምንድነው ምክንያቱ ጉቦ ከፈለጋችሁ ጠይቁ ይሰጣችኋል እንደ ሌላ ቲም ግዴታ በጉቦ ነው መንቀሳቀስ ያለብን አራፊቲ ለወላይታ ድቻ ፊቲ ለወላይታ ድቻ አረ ተገቢ አይደለም ተገቢ አይደለም ሰላም የጎት ኒውስ ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል በዛሬው መረጃችን እንግዲህ የተለያዩ ስፖርታዊ ጉዳዮችን የተመለከቱ አዳዲስና አስገራሚ መረጃዎችን ነው ያያዝነው ኃይሌ ገብረስላሴን የተመለከተው አዲሱ መረጃ ተሰምቷል አብራችሁን ስትቆዩ ዘርዘር ያለውን ጉዳይ ተሰማላችሁ ዛሬ ላይ እንግዲህ እጅግ መነጋገሪያ የሆነው ሌላኛው ጉዳይ በወላይታ ዲቻና በሲዳማ ቡና መካከል ሊደረግ የነበረው ሻምፒዮና የፍጻሜ ውድድር አወዛጋቢ ጉዳዮች ተፈጥረዋል ጨዋታው እስከ መሰረዝ የደረሰ እርምጃ ሊወሰድበት ይችላል የሚሉ መረጃዎችም እየወጡ ነው ደጋፊዎች ቅሬታቸውን አሰምተዋል በርካታ ኪሎ ሜትር ተጉዘን መተን ጨዋታው እንዲህ አይነት እክል መግጠሙ አሳዝኖናል ሲሉ ድምጻቸውን እያሰሙ ይገኛሉ በኋላ በቪዲዮ ያዝነው መረጃም አለ ቀደም ብላችሁ የሰማችሁት መረጃ አንደኛው ነው አብራችሁ ስትቆዩ ታዲያ መረጃዎቹ ለሌሎችም እንዲደርሱ ላይክ እና ሼር ብታደርጉ የቻናላችንን ቤተሰብ ካልሆናችሁ ሰብስክራይብ እንድታደርጉ እንጠይቃለን ወደ መረጃዎቹ እናልፍ ወደ ቀዳሚ መረጃ ስናልፍ የወላይታ ዲቻና የሲዳማ ቡና መካከል የታሰበው የኢትዮጵያ ሻምፒዮና የፍጻሜ ውድድርን ይመለከታል በዛሬው ዕለት እንግዲህ 150 መኪና ያህል ይዘው ወደ አዲስ አበባ ገብተዋል የወላይታ ዲቻ ደጋፊዎች ስቴዲየም ባንገባ ዋንጫውን ይዘን እንመለሳለን ብለዋል የተፈጠረው ነገር ምንድነው እንግዲህ ማታ ላይ የወላይታ ዲቻና የሲዳማ ቡናን በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን መግለጫ አውጥቷል ይህ መግለጫ ታዲያ ሁለቱንም ደጋፊዎች ያሳዘነ ነበር የፍጻሜ ጨዋታው በአዲስ አበባ ስቴዲየም ሊካሄድ እቅድ ተይዞለት የነበረው ውድድር ላይ በርካታ የወላይታ ዲቻና የሲዳማ ቡና ደጋፊዎች ተገኝተው ውድድሩን ያደምቁታል ፍጻሜውም ያማረ ይሆናል ተብሎ ተጠብቆ ነበር ነገር ግን ፌዴሬሽኑ ምሽት ላይ ባወጣው መረጃ ጨዋታው በዝግ እንደሚካሄድና ደጋፊዎች ወደ ስቴዲየም መግባት እንደማይችሉ ውሳኔ ላይ ስለመደረሱ ነው እንግዲህ እየተነገረ ያለው ይሄም በርካታ ደጋፊዎችን ቅሬታ ውስጥ ከቷል በአንድ በኩል እንዴት ክለባችን ለዋንጫ እየተፋለመ ምንም አይነት የጸጥታ ችግር በሌለበት ሁኔታ እንከለከላለን ይያሉ ሲሆን በሌላ በኩል ደግሞ ቀደም ብሎ ልናቀው የሚገባውን መረጃ ብዙ ኪሎ ሜትር ተጓጉዘን እስከ 150 መኪና የሚያህል ደጋፊ ጭነን ከ350 ኪሎ ሜትር በላይ ተጉዘን አዲስ አበባ ከደረስን በኋላ ይህን መረጃ መንገር እጅግ ያሳዝናል ደጋፊዎች በርካታ በደል ደርሶባቸዋል ከዚህ ቀደም በተለይ ወላይታ ዲቻ ደጋፊዎች የዛሬ አመት እናም ከዛ በፊት የነበሩ ይደርሱባቸው የነበረው ቅሬታዎችን እያነሱ በደላችንን ስሙን ሲሉ ለህዝብ አቤቱታቸውን እያቀረቡ ይገኛሉ አንዳንዶችም በማህበራዊ ድረገጽ እጅግ አስገራሚ መረጃዎችን እያስደገፉ ቅሬታቸውንም ሲያቀርቡ ተመልክተና አንደኛው ጻፊ እንግዲህ እንደሚለው በአለም ላይ 120,000 ደጋፊዎች የሚይዝ ስቴዲየም ሰርቶ ካለምንም ኮሽታ ታላላቅ እግር ኳስ ሁነቶችን አስተናግዶ በሰላም ሲቋጭ ተመልክተናል በመዲናዋ ግን እንደዚህ አይነት ሁነቶችን እንዳንመለከት ለበርካታ አመታት ተከልክለናል የእግር ኳስ ውድድር መካሄዱ ትርጉሙ ምን ላይ ነው እስከማለት የደረሰ አስተያየት የሚሰጡ አካላትም አሉ የአንድ ሀገር እግር ኳስ በበላይነት የሚመራው አካል እንዴት ምንም አይነት የሽብር እንቅስቃሴ ሳይሸተው እሱን የሚያስተጓጉል ፈታኝ ክስተቶች ሳያጋጥሙት ከምንም ተነስቶ ኋላ ቀርና ምክንያት አልባ በሆነች ካቀም በላይ በሆነ ምክንያት በመትል ቃል የደጋፊዎች ሞራል ላይ ውሃ ይቸልስበታል ወላይታ ዲቻና ሲዳማ ቡና ነጠኛ ደጋፊዎችና በውስጣቸው ይዘው የሚገዳደሉ ክለቦች አይደሉም በርካታ መሸናነፎችን አይተዋል አሳልፈዋል ከ90 ደቂቃ ውጤት በላይ በኋላ ደጋፊዎቻቸው ወደ ጉዳያቸው ሲያመሩ ነው ያየነው የትኛው ስጋት
ውድድሩ በባዶ እንዲካሄድ እንዳስወሰናቸው አናቀም ሲሉ መረጃዎችን እያጋሩ ይገኛሉ። የተለያዩ ከተሞች የሚደረጉ ብዙ አይነት ውድድሮች በተሳካ መልኩ ፍጻሜያቸውን በሚያገኙበት ሀገር እንዴት የጸጥታ አስከባሪ ኃይላትን መድቦ መራግብሩን ማስፈጸም እየቻለ ህዝቡን በመናቅ የመነጨ ውሳኔ ያውም ውድድሩ ከመካሄዱ 48 ሰዓት በፊት ማሳወቅ እያለ የረፈደ ውሳኔን በውድቅት ሌሊት ይወስናል ሲሉ በርካታ ደጋፊዎች ቅሬታቸውን አቅርበው ስለዚህ ፌዴሬሽኑ ቀድሞ ማሳወቅ ግዴታ ነበረበት ይቅርታ ሊጠይቅም ይገባል ሌላ መፍትሄም እንዲፈልግ ርብርብ እየተደረገ ነው የሚገኘው ዞሮ ዛሬ ነው ጨዋታው የሚካሄደው ፌዴሬሽኑ ሌሊት ላይ ካወጣው መግለጫ ውጪ ምንም ያለው ነገር የለም እንግዲህ ከዚህ በኋላ በፌዴሬሽኑ በኩል የሐሳብ ለውጥ ወይም ሌላ ማስተካከያ የሚወሰድ ከሆነ እንግዲህ ተከታትለን የምንነግራችሁ ነው የሚሆነው ለጊዜው ግን ጨዋታው በዝግ የሚካሄድ ስለመሆኑ ነው መረጃዎች እየወጡ ነው ህግ ነው ከምሽቱ 4 ሰዓት ላይ ዜና የሚያሰራጨው ጨዋታው በዝግ ስቴዲየም ይካሄዳል ይባላል አሁን 350 ኪሎ ሜትር ተጉዘን 2200 ብር ከፍለን እስከ አሰባ ገብቶ አልጋ 2 ቀን ከፍሎ ያደራል እኛም እየመጣን አሁን ቡይ ደርሰናል 2200 ብር ከፍለን የድቻ ጨዋታ ለማየት እየተጓዘን ነው ሁሌ ድቻ የሚበደለው በምን ከዝ ነው ምንድነው ምክንያቱ ጉቦ ከፈለጋችሁ ጠይቁ ይሰጣችኋል እንደ ሌላ ቲም ግዴታ በጉቦ ነው መንቀሳቀስ ያለብን አራፊቲ ለወላይታ ድቻ ፊቲ ለወላይታ አረ ተገቢ አይደለም ተገቢ አይደለም ወደ ሌላኛው መረጃችን ስናልፍ ላሴን ጀግናው አትሌት ኃይሌ ገብረስላሴን የተመለከተ አዲስ መረጃ በትላንትናው ዕለት ማታ ላይ ተሰምቷል ኃይሌ ገብረስላሴ እንግዲህ ያተኮረ መጽሐፍ በቅርብ ቀን ለንባብ ይበቃል የሚለው መረጃ ደግሞ ጀግናውን አትሌት ተመልክቶ የወጣው መረጃ ነው መጽሐፉ በልጁ ሜላት ኃይሌ የተዘጋጀ ስለመሆኑም ነው መረጃዎች የሚያሳዩት ዲሰንቲንግ ኃይሌ የተሰኘውና በእንግሊዘኛ የተዘጋጀው መጽሐፍ በዋነኛነት የሚያተኩረው ኃይሌ ገብረስላሴ ታላቅ አትሌትነት ወደ ስኬታማ የቢዝነስ ሰውነት ለመሻገሩ ምክንያት የሆኑ መርሆችና አስተሳሰቦች ላይ ያተኮረ ነው ተብሎ የኃይሌ ታላቅነት የተገነባበትን የህይወትና የሥራ የሥነ ምግባሮችን በስፋት መጽሐፉ በስፋት ይተነትናል ኃይሌ ለዓመታት የተከተላቸውን የሥራና የህይወት መርሆች አስተሳሰቦች በደንብ በማሳየት አሁንም ሆነ መጪው ትውልድ እንዲረዳው ለማድረግ በመፈለግም መጽሐፉ ስለመዘጋጀቱ ነው ሜላት ልጁ የተናገረችው ኃይሌ ለስኬታማነቱ በተደጋጋሚ የሚናገራቸው ሁኔታዎች ሳይንስና ከስለልቦና እንዲሁም አመለካከት ጋር በማስተሳሰር በጥልቀት ትንታኔ ሰጥተንበታል ብላለች በተጨማሪ ሜላት እንደ ልጅ በየዕለቱ እርሱን በደንብ ለመረዳት እድሉን በማግኘት ከሌሎች በርሱ ዙሪያ በሰጡት ትንታኔዎች በተለየ መልኩ ጥልቅ የሆኑ መልከታዎችን በጥናት በተደገፉ መረጃዎች ጋር በመጽሐፉ እንዲካተት አድርገናል ስትልም አክላለች ከርሷ ጋርም በረዳት አዘጋጅነት ናይጄሪያዊ ጸሐፊና የፓን አፍሪካን አቀንቃኝ አባዮሚ ሮቲሚ ማይቴ ተሳትፏል የመጽሐፉ ዝግጅት 2 ዓመታት የወሰደ ሲሆን በአማርኛ ቋንቋና ለአይነ ስውራን በብሬል በመዘጋጀቱንም ለረዳት ተችሏል መጽሐፉን በተመለከተ ከ2 ሳምንት በኋላ ለመገናኛ ብዙሃን ይፋዊ መግለጫ የሚሰጥ ሲሆን ወዲያውም ለአንባቢያን እንደሚሰራጭ ከወጣው መራግብር ለማወቅ ሌላኛው ማታ ምሽት ላይ የተሰማው ዜና የኤንቢሲ ጋዜጠኛ የስለት ጥቃት ደረሰበት የሚል መረጃ ሲሆን ኤንቢሲ የኢትዮጵያ ቴሌቪዥን ስፖርት ጋዜጠኛ የሆነው አሉ ትላንት ምሽት ግንቦት 30 2017 ዓመተ ምህረት ማንነታቸው ባልታወቁ ግለሰቦች በስለት እጁ ላይ ጉዳት ማስተናገዱ በማህበራዊ ትስስር ገጹ ላይ አካርቷል ጋዜጠኛው በጽሁፉ ኢትዮጵያ እግር ኳስ ፖለቲካ ከሆነ ቆይቷል ዛሬ ማምሻውን ወደ መኖሪያ ቤቴ ያመራው ባለበት ሰዓት ማንነታቸው ባልታወቁ ግለሰቦች የስለት ጥቃት ፈጽመውብኛል ሲል መረጃዎችን እንግዲህ ውድ ተከታታዮቻችን የዛሬ ያሁኑ የስፖርታዊ መረጃዎቻችን ይሄ ነው የሚመስሉት አብራችሁን ስለቆያችሁ እናመሰግናለን መረጃዎቹም ለሌሎች እንዲደርሱ ላይክ ሼር ሰብስክራይብ ታደርጉ ደስ ይለናል ሰላም